ምን አይነት አስቸጋሪ አሊያም ደግሞ አደገኛ ሁኔታ ውስጥ ገብታችሁ ወደ ፖሊስ ደውላችሁ ታውቁ ይሆን? ለጊዜው ጥያቄውን እዚህ ጋር ገታ እናደርገውና እኔ ግን ለዛሬ የሬስቶራንቱ ምግብ አልጣፈጠኝም ብሎ ወደ ፖሊስ ከደወለ ሰው አንስተን ሂሳብ ትምህርት ከበደኝ ብሎ ፖሊስ ጋር እስከ ደወለው ሕፃን ድረስ አስገራሚና ቀልድ የሚመስሉ የ911 የስልክ ጥሪዎችን ልናስቃኛችሁ ነውና አብራችሁን ቆዩ። እነሆ የምስራች! ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት በማለቡ መብራት ላይ ያስገነባ ካለው እጅግ ውብና ዘመናዊ የመኖሪያ መንደር ላይ ብዙዎችን የቤት ባለቤት ማድረጉ ይታወቃል። እነሆ አሁን ደግሞ የእርሶ ተራ ነውና ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የግሎ ያድርጉት እንሎታለን። በዚህ ብሎክ ላይም ከስቱዲዮ እስከ ባለ 4 መኝታ ክፍል የሚገኝ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድመው ለመጡ ደንበኞች የ30% ልዩ ቅናሽ ያዘጋጀን ሲሆን በ40/60 የባንክ ብድር ተጠቅመው አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0920 20 36 96 ወይንም በ0973 83 56 57 ይደውሉ። 14ኛ የተዘጋው መንገድ። በኦንታሪዮ ካናዳ የተዘጋጋ መንገድ ላይ እየነዳ የነበረ አንድ ሰው ወደ ፖሊስ ደውሎ አደጋ ውስጥ እንዳልሆነ ነገር ግን መንገድ በመዘጋቱ ምክንያት ከፊቱ ያሉት መኪኖች እየተንቀሳቀሱ እንዳልሆነና ሽንቱ እንደወጠረው የተናገረ ሲሆን ኦፕሬተሩ እንዴት ሊረዳው እንደፈለገ ግራ በመጋባት ደጋግሞ ከጠየቀው በኋላ ፖሊስ ይህንን እንደማይሰራ እንደማይመለከተው ገልጾለት ጥሪውን አቋርጦታል። 13ኛ ቀበጧ ሴት። አንዲት የ911 ኦፕሬተር ደግሞ ያጋጠማትን ገጠመኝ እንዲህ ስትል ተናግራለች። አንዲት ቀን ጠዋት ላይ አንድ ጥሪ ይደርሰኛል። ይህች ኦፕሬተር ስልኩን ስትደውል ትንፋሿ ይቆራረጥ የነበረ ሲሆን ኦፕሬተሯም እያረጋጋች ምን እንዳጋጠማት ብትጠይቃትም የሴትዮዋ ችግር አንድን የምግብ ማጣፈጫ ከብልቃቱ ውስጥ ማውጣት አለመቻሏ መሆኑን ትነግራታለች። ምንም እንኳን ለዚህ ብላ ወደ ፖሊስ መደወሏ ቢያናድዳትም ልትረዳት የተቻላትን የሞከረች ሲሆን ከተወሰኑ ሰዓታት በኋላም አንድ ፖሊስ ማስጠንቀቂያ እንዲሰጣት ወደ ቤቷ ተልኳል። 12ኛ አንቶዋን ሲምስ። በፈረንጆቹ 2022 ነበር የ24 ዓመቱ ወጣት አንቶዋን ሲምስ ወደ አንድ ማክዶናልድስ ምግብ ቤት ያመራው። ታዲያ እዛ ከሰራተኞቹ ጋር በተፈጠረ ድንገተኛ አለመግባባት ምክንያት ነበር ስልኩን አውጥቶ ወደ ፖሊስ የደወለው። ታዲያ የሚያስገርመው አንቶዋን በሰዓቱ ከሰራተኞቹ ጋር እሰጥ አገባ ውስጥ የገባውና ፖሊስ ድረስ ያስደወለው ጉዳይ የቀረበልኝ ምግብ አልጣፈጠኝም፣ ቀዝቃዛ መሆኑንም አልወደድኩትም በሚል ሲሆን ፖሊሶች በፍጥነት ወደ ስፍራው ደርሰው አንቶዋንንና የምግብ ቤቱን ሰራተኞች ካነጋገሩ በኋላ ወደ መኪናቸው ተመልሰው የአንቶዋንን ስም የፖሊስ መዝገብ መካከል ሲፈልጉት በ2018 ዓ.ም በተፈጸመ አንድ የግድያ ወንጀል ጋር በተያያዘ ለእስር ሲፈለግ የነበረ ሰው መሆኑን ደርሰውበታል። 11ኛ ሎርና ጂን። ከዕለታት በአንዱ ቀን በዋሽንግተን ግዛት ውስጥ ፖሊሶች ወደ ሎርና ጂን መኖሪያ ቤት ያመሩ ሲሆን የሄዱበት ምክንያትም ጎረቤቷ ከእርሷ ቤት በሚወጣው ድምፅ በመረበሻቸው ለፖሊስ ቅሬታ ስላቀረቡ ነበር። በዚህም ታዲያ ፖሊሶቹ ለሎርና ይህንን ነገር ዳግም እንዳታደርግ ቀለል ያለ ማስጠንቀቂያ ከሰጧት በኋላ ተመልሰው ይሄዳሉ። ታዲያ ብዙም ሳይቆይ ሎርና በተደጋጋሚ ወደ 911 ትደውል የጀመረች ሲሆን የደወለችበት ምክንያትም የነበረው ወደ ቤቷ ከመጡት ፖሊሶች ውስጥ አንዱን ፖሊስ ስለወደደችው ሲሆን ተመልሶ እንዲመጣ ብትጠይቅም ስልኩን ያነሳቸው የ911 ኦፕሬተር ግን የሰማችውን ማመን ስላልቻለች ፖሊሶቹ ወደ ሎርና ቤት ተመልሰው ሄደው በቁጥጥር ስር ያዋሏት ሲሆን የፖሊስ ስልክ ቁጥርን ያላግባብ በመደወል ተከሳ የብዙ ሺህ ዶላር ለመክፈል ተገዳለች። 10ኛ
የተሳሳተ ጥሪ። የ17 ዓመቱ ወጣት ኤላይጃ ሲራክ ከጓደኞቹ ጋር የቪዲዮ ጌሞችን በመጫወት ላይ ሳለ ነበር በድንገት የኋላ ኪሱ ውስጥ ያስቀመጠው ስልኩ ተነካክቶ ወደ 911 የደወለው። ፖሊሱም በሰዓቱ ኤላይጃ የሚያወራውን ሁሉ እየሰማው ነበርና ኤላይጃ በጌሙ ላይ ያሉትን ሁለት ሰዎች እየገደለ ሲያወራ ይሰማዋል። የአካባቢው ፖሊሶች በፍጥነት ወደ ኤላይጃ መኖሪያ ገስግሰው በመሄድ በሩን ሲያንኳኩ የጠበቁትን ነፍሰ ገዳይ ሳይሆን ስልክ የያዘ ወጣት ከፈተላቸው። ታዲያ እሱም የተፈጠረውን አለመግባባት ለማስረዳት ቢሞክርም ፖሊሶቹ ግን ሊያምኑት ስላልቻሉ ወደ ቤቱ ውስጥ ገብተው ሁሉንም ነገር ቢፈትሹም እየተጫወተው ከነበረው ቪዲዮ ጌም ውጪ ሌላ ምንም ነገር አላገኙም ነበር። 9ኛ ሰካራሙ ሹፌር። አንድ ምሽት ላይ አገር ሰላም ብለው የተቀመጡት ፖሊሶች በድንገት ከአንድ ሰው ስልክ ይደወልላቸውና በኔብራስካ መንገድ ላይ እየነዳ ሳለ አንድ መኪና በተቃራኒው መንገድ መጥቶ ሊገጨው እንደነበርና አደጋው በጣም አስከፊ ሊሆን ይችል እንደነበር ያሳውቃቸዋል። ፖሊሶችም በፍጥነት ወደ አካባቢው ደርሰው ደዋዩን ወደ መንገዱ ዳር እንዲቆም ሲያስቆሙት ነበር በተቃራኒው አቅጣጫ በኩል ሲጓዝ የነበረው ራሱ መሆኑን የተረዳው። ታዲያ እንዴት ይህንን ሊያውቅ አልቻለም ብለው የተጠራጠሩት ፖሊሶቹ ባደረጉት ምርመራ ትንፋሽ ውስጥ ያለው የአልኮል መጠን ከፍተኛ ሆኖ በማግኘታቸው አስገራሚው ሰው ራሱ ባጠፋው ጥፋት ወደ ፖሊስ ደውሎ ታስሯል። 8ኛ ፈሪዎቹ እጽ አዘዋዋሪዎች። ሊላንድና ስቲዋርት የተባሉ ግለሰቦች ከላስ ቬጋስ ወደ ኦሃዮ አደንዛዥ እጽ ካዘዋወሩ በኋላ ወደ ፖሊስ ደውለው እጃቸውን የሰጡ ሲሆን ይህንን ያደረጉት ፖሊሶች ሳይከታተሏቸው በራሳቸው ፈቃድ ነበር። ለዚህም ምክንያቱ እያዘዋወሩት የነበረውን አደንዛዥ እጽ ራሳቸው በመጠቀማቸው ከፍተኛ ፍርሃትና ጭንቀት ውስጥ ስለከተታቸው ፖሊሶቹ ወዳሉበት ቦታ ሲደርሱ እጃቸውን ጭንቅላታቸው ላይ አድርገው እጅ ሰጥተዋል። 7ኛ የምታበራዋ ጨረቃ። በእንግሊዝ የሚኖር አንድ ሰው በድንጋጤ ተውጦ ምሽት ላይ ለፖሊስ ይደውልና ስልኩ ሲነሳለት ከቤቱ በላይ አውሮፕላን ያልሆነ ግን ከውስጡ የሚወጣ መብራት ያለው ነገር እያንዣበበብኝ ነው ሲል ፍርሃቱን የገለጸው ይዘው ምናልባት ከሌላ ዓለም የመጡ ፍጡራን በቤቱ ላይ ሊያርፉ እንደነበር ያሰበ ቢሆንም ከ5 ደቂቃዎች በኋላ መልሶ ደውሎ ለተፈጠረው ስህተት ይቅርታ፣ ያየሁት ነገር የሌላ ዓለምን ፍጡራንን ሳይሆን ጨረቃዋን ነው ሲልም ተናዟል። 6ኛ ጨቅጫቃው ጎረቤት። አንዳንድ ጊዜ ፖሊሶች በማህበራዊ ድረገጾች ለየት ያሉ ልምዶቻቸውን እንደሚያካፍሉ የሚታወቅ ሲሆን ታዲያ አንድ የቀድሞ የፖሊስ አባል ያጋራው ታሪክ የብዙዎችን ቀልብ ስቧል። አንድ ትልቅ ሰው ለፖሊስ ደውለው ግቢያቸው ውስጥ ሰው እንደገባ በመናገራቸው ጉዳዩን ለማጣራት ወደ ቤታቸው ያመራው ፖሊስ በቦታው ሲደርስ ግን ግቢያቸው ውስጥ የገባው ሰው የጎረቤታቸው ልጅ የሆነው የ3 ዓመት ህፃን ልጅ እንደሆነ ተረድቶ ለምን ብሎ ሲጠይቃቸው ታዲያ ህፃኑ የሰውየው በር ላይ እየተጫወተ ስለነበር ተናደው መደወላቸውን ይናገራሉ። ይሁን እንጂ በቦታው የደረሰው ፖሊስ ምንም ነገር ለማድረግ ፈቃደኛ ስላልነበረ ሰውየው ፖሊሱ ላይ ቅሬታ ቢያቀርቡም ቅሬታው ግን ውድቅ ተደርጓል። 5ኛ በር መክፈት ያቃታት። በኦርላንዶ ግዛት የምትኖር አንዲት ሴት መኪናዋ ውስጥ እንዳለች በሩና መስኮቱ አልከፈት ያላት ሲሆን ነገሩን ያባባሰው ደግሞ መኪናዋን ያቆመችው ከፍተኛ ሙቀትና ፀሐይ ያለበት ቦታ ላይ መሆኑ ነበር። ታዲያ ይህች ሴት ወደ 911 ደውላ ያለችበትን ሁኔታና በሙቀቱ ምክንያት የህመም ስሜት እየተሰማት እንደሆነ እየገለጸች ሳለች ኦፕሬተሩ በሩ ላይ ያለውን መቆለፊያ እንድትጫኑ ሲጠይቃት በሩ በቀላሉ በመከፈቱ ችግሩ የተፈታ ቢሆንም ቢያንስ የበሩን ቁልፍ ለመክፈት ሳትሞክር ወደ ፖሊስ ቸኩላ መደወሏ ብዙዎችን አስገርሟል። 4ኛ የእንቁራሪቶች ወዳጅ። በመኖሪያው አካባቢ ወዳለ ወንዝ መሄድ ያዘወትር የነበረው የፍሎሪዳው ነዋሪ ሮበርት ኮሊን ውሃ ውስጥ ያሉትን ኤሊዎች የመመገብ ልምድ የነበረው ቢሆንም ላለፉት 3 ዓመታት በወንዙ ውስጥ ያለ አንድ አዞ ኤሊዎቹን እየበላበት በመቸገሩ ምክንያት ለእንስሳ ተቆጣጣሪ ኤጀንሲዎች እየደጋገመ ቢያመለክትም ችግሩን ሊፈቱለት ስላልቻሉ አዞን ራሱ ለመያዝ በመወሰን በቀጭን ገመድ አጥምዶ ካሰረው በኋላ ለፖሊስ በመደወሉ ፖሊሶች በቦታው ሲደርሱ ያደረገውን በዝርዝር ረዳቸው ቢሆንም እንደጠበቀው አዞን ከመውሰድ ይልቅ ሮበርት ታስሮ ወደ ፖሊስ ጣቢያ ተወስዶ አዞ ላይ ባደረሰው ጉዳትም ክስ ተመስርቶበታል። 2ኛ ትራፊክ ፖሊስ።
አንድ ፖሊስ በቀን ውስጥ በርካታ የትራፊክ ሕግ ጥሰቶችን የሚያስተናግድ ሲሆን አንዳንዶቹ ታዲያ እንደሚታሰበው ቀላል አይደሉምና በማርች 2021 ዓ.ም በፍሎሪዳ ውስጥ አንድ ፖሊስ የኋላ መብራቱ የማይሰራ መኪናን አስቆሞ ሹፌሩ መንጃ ፈቃዱን እንዲሰጥ ሲጠየቅ ከ10 ዓመታት በፊት ቀኑ ያለፈበት መንጃ ፈቃድ በመስጠቱ ምክንያት ከመኪናው እንዲወርድ ሲጠየቅ በንዴት እየጮና እየተሳደበ የወጣ ምሽቱ እንደተበላሸበትና ፖሊሱ ጥፋተኛ እንደሆነ ደጋግሞ ከመናገሩ ባለፈ ጭራሽ ስልኩን አውጥቶ ወደ 911 በመደወል ጥሪውን ሲያደርግ በቦታው የነበሩ ፖሊስ በቁጥጥር ስር አውሎታል። ከታሰረም በኋላ ቀኑ ያለፈበት መንጃ ፈቃድ ይዞ በመንዳት ተከሶ $353 ቅጣት ከፍሏል። አንደኛ ተማሪው ይህ የ6 ዓመት ህፃን ደግሞ የሂሳብ ትምህርቱ ቢከብዶ ነው መሰል ወደ 911 ኦፕሬተር በመደወል የሂሳብ የቤት ስራውን እንዲያግዘው የጠየቀው አደጋ ውስጥ እንዳለ አስቦ ኦፕሬተሩ ህፃኑ ችግር ውስጥ ከሆነና የት እንደሚኖር እየደጋገመ ቢጠይቀውም ልጁ ግን የቤት ስራውን ብቻ እንዲያሰራው እንደሚፈልግ ብቻ ነግሮታል። በመጨረሻም ህፃኑ የእናቱን ስልክ አንስቶ እንደደወለም ታውቋል። እናም አንዳንድ ጊዜ እንዲህ ያሉ የ911 ገጠመኞችም አሉ ለማለት ያክል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።